የኢራን አካሄድ ቆጬ ሆኗል። በዚህ ሲመጡባት በዛ የበረታች፣ በዚህ ሲያዋክቧት በዛ ያጠቃቻቸው አልያዝ አልጨበጥ ብላቸዋለች። ጦርነቱን የነዳጅ ነው ሲሉ የውሃ ታደርገዋለች። መሪዋን ቢገድሉባት ህዝብና መንግስቷ ድርና ማግ ሆኑ። መንግስት ሲመታ ህዝቡ ማልቀስ አይዟችሁ ማለትም ጀመረም። ህንፃዎቿን ሲመቱ እሷ የጦር ሰፈሮቻቸውን ታወድማለች። የጦር ቤዛቸውን በአጀብ ሲያስጠብቁ የውሃ ዴፖዎቻቸውን ከጥቅም ውጪ ታደርጋለች። የመጣው ይምጣ ብለው ደጋግመው ሲያጠቋት የባህር ሰርጧን ዘግታ ኢኮኖሚያቸውን ታቃውሳለች። ይህ የኢራን አካሄድ ለአሜሪካና ለእስራኤል ብዙ ጣጣ አምጥቷል። ከኢኮኖሚ እስከ አቅርቦት እጥረት ማጀታቸውን አቃውሷል። ጉምቱ የአሜሪካ ፖለቲከኞችም ኢራን ባልተጠበቁ መንገዶች ከማጥቃቷ ባሻገር ጠላቶቿ የሆኑ መንግስታትን ከህዝባቸው ጋር በሚገባ ያቃቃረች ነው፣ ስትራቴጂዋም ታይቶ አይታወቅም ብለዋል። Disruptions in the Strait of Hormuz are forcing shipping companies to rethink how goods and energy move around the world. The US and Israel have thrown the entire world into turmoil. Perhaps into World War III. በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመች በሆነ አከፋፈልና ጥራቱን በጠበቀ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ አቅርበናል። የመኖሪያ አፓርትመንቶች ካሉም ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ 771750 ብር ቅድመ ክፍያ ጀምሮ የባንክ ብድር ለሚፈልጉ ማመቻችተናል። አፓርትመንቶቻችን የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር፣ የልጆች መጫወቻ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጅ ስቴሽን ያሟሉና በቅርብ ርቀት በሚገኙት ባራዳና ፍሬንድሺፕ ፓርኮች የተከበቡ ውብ ቤቶችን ፈጥነው የግሉ ያድርጉ። ሜሪት ፕሮፐርቲስ። ለመረጃና ሳይት ለመጎብኘት በ0985 10 81 18 ይደውሉልን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን አሜሪካ፣ እስራኤልና ኢራን ስለገቡበት ጦርነት እንዲሁም ከጦርነቱ ጋር በተያያዘ ኢራን እየተገበረቻቸው ስላሉ የተለያዩ ስትራቴጂዎች እናወጋችኋለን። ሙጅታባ ኳሚኒ እስካሁን በካሜራ ፊት አልታዩም። በምትኩ ንግግራቸው በዜና አንባቢ ተነቧል። ዘገባዎች እንደሚያመለክቱት በጦርነቱ የመጀመሪያ ቀን አባታቸው የቀድሞ ጠቅላይ መሪ አያቶላ አሊ ኳሚኒን በገደለው ጥቃት እሳቸውም ቆስለዋል። አሁን ደግሞ ሙጅታባ ራሳቸው በሕይወት አሉ ወይስ የሉም የሚለው ሌላው ጥያቄ ሆኗል። መግለጫውን ማን ጻፈው የሚለውም ምንም ይሁን ምን ኢራን አጸፋዊ ምላሽ መስጠቷን እንደምትቀጥልና የሆርሙዝ ባህረ ሰላጤን እንደ ተጽዕኖ መፍጠሪያ በመጠቀም እምቢተኝነቷንና ጥንካሬዋን እያሳየች ትገኛለች። ዶናልድ ትራምፕ ግን አሜሪካ በነዳጅ ዋጋ መጨመር ተጠቃሚ ትሆናለች ብለዋል። ሆኖም የጦርነቱ ኢኮኖሚያዊ ጫና እያደገ ሲመጣ የአሜሪካ ሕዝብ በዚህ ላይ ይስማማ ይችላል። የቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ሮበርት ፔፕ እኛ አሁን የምንገኘው እጅግ አደገኛ በሆነ የውጥረት ማባባሻ ወጥመድ መሃል ላይ ነው። የመጀመሪያው ደረጃ ወደ 100% የሚጠጋ ታክቲካዊ ስኬት የነበረው ኢላማውን የጠበቀ የቦምብ ድብደባ ነበር። መሪዎች ተገለዋል፣ ኢላማዎችም ተመተዋል። ነገር ግን ቀደም ሲል ትክክለኛ የአየር ኃይል ጥቃቶች እንዳየነው ይህን ሁኔታም ሁሉን ነገር ተቆጣጥሬዋለሁ ወደሚል የተሳሳተ ሕሳቤ እንዳይመራን መጠንቀቅ አለብን ብለዋል። ብዙ ጊዜ ጠላት ምን ሊያደርግ እንደሚችል አሳንሶ መገመትንም ያስከትላል ብለዋል። በዚህም የተነሳ አብዛኛውን ጊዜ የጠላት አጸፋዊ ምት ከባድ ይሆናል ሲሉ ገልጸዋል። ፕሮፌሰር ሮበርት አክለውም አሁን እየተካሄደ ያለው አጸፋዊ ምት ኢላማቸውን በሚጠብቁ ድሮኖች የሚፈጸም የተቀናጀ ውጥረትን የማባባስ ስትራቴጂ ነው ብለዋል። You are effectively seeing two precision air forces at war here, not just what we're used to where we, America, our side has all the precision, the other side doesn't. This is now a very different war. በተጨባጭ እያያችሁ ያላችሁት ሁለት ኢላማ ጠባቂ
ታላላቅ የአየር ኃይሎች በጦርነት ላይ ሲሆኑ ነው። ይህ እኛ አሜሪካውያን ሁሉንም ትክክለኛ ቴክኖሎጂ ይዘን ሌላው ወገን ግን ምንም የሌለው አይነት የለመድነው አይደለም። ያሁኑ በጣም የተለየ ጦርነት ነው። እስከ የዘንድሮ ጦርነት በታሪክ ውስጥ ያላየነው አይነት ነው። ፕሮፌሰር ሮበርት ይህን ጉዳይ ሲያብራሩ በዚህ ጦርነት እስካሁን እንዳየነው ኢላማ የሆነውና የተመታው አካል አጸፋውን ይመልስና ጦርነቱ ከመጀመሪያው የጦር ሜዳ አልፎ ወደ ሌሎች ቦታዎችም እየተስፋፋ ነው። እንግዲህ የመጀመሪያው የጦር ሜዳ እርግጥ ነው ራሷ ኢራን ነበረች። ኢራን ያደረገችው ነገር ቢኖር እጅግ በጣም ብዙ የሆኑ ኢላማ ጠባቂ ድሮኖቿን በመጠቀም በእሷ ላይ የተሰለፈውን ጥምረት በፖለቲካ መንገድ ለመበታተን ስትል በጥምረት ውስጥ ያሉ ቁልፍ ቦታዎችን በተቀናጀ መልኩ ኢላማ አድርጋለች። ስለዚህ ነገሩ ቦምቦችን በኢላማ ላይ በተመረጠ መንገድ መጣል ብቻ አይደለም። ይህን እያደረገች ያለችው በህዝቦች በአረብ መንግስታትና በአሜሪካ መካከል ፖለቲካዊ ክፍፍልን በሚፈጥር መልኩ ነው። መሰረቱም የትራምፕ አስተዳደር በኢራን ላይ የገነባውን አቻ ጥምረትን ለማፍረስ ነው። ኢራኖች ምንም ሊበገሩ የማይችሉ ግዙፎች ናቸው እያልኩኝ አይደለም። ነገር ግን ይህ ድርጊት ዝም ብሎ የተደናገጠ አካል የሞት ሽረት መንፈራገጥ ነው የሚለውን ሐሳብ ትተን እውነተኛና ጠንካራ ጠላት እንደገጠመን መረዳት እንችላለን ብለዋል። ኢራን ከተደበደበች በኋላ ባሉ ሰዓታት የመጀመሪያዎቹን የድሮን ጥቃቶች ስትጀምር እየሞተ ያለ አካል የመጨረሻ መንፈራገጥ ነው ተብሎ ችላ ተብላ ነበር። የጦርነትም በቅርብ ቀናት ውስጥ ያልቃል ተብሎ ነበር። ፕሬዚዳንት ትራምፕም ሲናገሩ ነበር። ነገር ግን ኢራን እያሳየች ያለችው አጸፋዊ ምት አስቀድሞ ከመገመት ተቃራኒ የሆነና አሁን ምን ማድረግ እንዳለባቸው ለማወቅ የሚያስችል የድንጋጤ ሩጫ ነው። ይህ ደግሞ በታሪክ ውስጥ የተለመደ አዝማሚያ ነው። ሮናልድ ሬጋን በ1986 በሊቢያ መንግስት ላይ መሪውን የማስወገድ ጥቃት ሲከፍቱ የመጀመሪያ ጊዜያቸው አልነበረም። በዚያ ጊዜ ሁሉንም ኢላማዎች መተው ነበር። የጋዳፊንም ቤተሰብ ገለዋል። ነገር ግን እሱ ከድንኳኑ ወጥቶ ስለነበር ሳይገሉት ቀርተዋል። ሆኖም ጋዳፊ አጸፋውን በመመለስ የፓናማ አውሮፕላን 103ን መቶ ጥሎ በውስጡ የነበሩትን ሁሉንም 271 ሲቪሎች 190 አሜሪካውያንን ጨምሮ ገሏል። በታሪክ ውስጥ የዚህ አይነት ሌሎች ምሳሌዎችም አሉ። ስለዚህ ትክክለኛ በሆኑ ቦምቦች ላይ ያለው ችግርና ወደዚህ ሁኔታ እንዴት እንደሚገባው የሚያሳየው ጉዳይ በቦምቦች ታክቲካዊ ስኬት ላይ ባለው የራስ መተማመን ብቻ አይደለም። ያ በራስ መተማመን ሁኔታዎችን ተቆጣጥሬያለሁ ወደሚል ቅዠት ያመራል። አጥቂው የውጥረቱን ማባባስ እንደሚቆጣጠር የሚፈጠረው ቅዠትም አሁን በዚህ ሁኔታ ውስጥ በፍጥነት እየጠፋ ነው። የአሜሪካ ዕጣ ፈንታ እንደዛ ሆኗል። እቆጣጠረዋለሁ ብላ ያሰበችው የጦርነቱ ሂደትና የኢራን አጸፋ አሁን ላይ ከቁጥጥሯ ውጪ ወጥቷል። መያዣ መጨበጫውንም አሳጥቷታል። አሜሪካና እስራኤል የኢራንን የጦርነት ስትራቴጂ አሁን ውጤታማ በሆነ መንገድ ለመመከት ምንም ጥሩ አማራጭ የላቸውም። ባልታሰበው አጸፋዊ ምት ሲገረሙ አሁን እልህ ውስጥ ገብተው በእጥፍ ለመማታት እየሞከሩ ነው። በነገራችን ላይ ይህንንም በቪየትናም አይተናል። ሊንደን ጆንሰን የጠላትን ፍላጎት ሊሰብር የሚችል ነጥብን ለማግኘት ሲሉ ውጥረቱን ማባባሳቸውን ቀጥለውበት ነበር። ይህም ከፕሬዝዳንት ትራምፕ ያነጋገር ዘይቤ ጋር በጣም ይመሳሰላል። እሳቸው አሁን ላይ ያንን የጠላት መስበሪያ ነጥብ እየፈለጉ ነው። ያ ደግሞ እልህ ውስጥ የመግባት እርምጃ ነው። ነገር ግን እዚህ ላይ አንድ ትልቅ ችግር አለ። ይኸውም የኢራን ስርዓት እየፈራረሰ አይደለም። በአየር ጥቃቶቹ መሪዎቹ እየተገደሉ ቢሆንም እንኳን ስርዓቱን ይበልጥ ጠንካራና አገግሞ መቋቋም የሚችል እያደረጉት ነው። ኢራን አወቃቀሯን ባማከለ መልኩ ሞዛይክ የተባለ እቅድም ነበራት።
አሁን አሜሪካ በተደጋጋሚ ቦምብ መጣሏ ብሔርተኝነትን ከስርዓቱ ጋር እንዲዋሃድ እየረዳው ይበልጥ እየተሳሰረና በተሻለ ሁኔታ አብረው እንዲሰሩ እያደረገ ነው። ይሄ ደግሞ ህዝብና መንግስትን ድርና ማግ እንዲሆኑ ያደርጋቸዋል። እንዲያውም መሪዎች ሲገደሉ ይበልጥ ጠበኛ በሆኑ መሪዎች እየተተኩ ነው። ይህ ደግሞ የበለጠ ከባድ የሆነ የመተካካት ችግር ነው። ይሄ ደግሞ በተቃራኒው ኢራንን በእጅጉ እየጠቀመ ነው። እናም አሁን አሜሪካንን በቀላሉ ሊጎዳ በሚችልበት ደካማ ጎኗ ላይ ያነጣጠረ ጦርነቱን ወደ ረጅም ጦርነት እየለወጡት ነው። በ1960ዎቹ ቪየትናምን የሚያጣነው በዚህ መንገድ ነበር። ይህ ሁኔታም የቪየትናም አይነት ገጽታ በሁለት አቅጣጫዎች ይታይበታል። እየሆነ ያለው ነገር እንደሚያሳየው በባህረ ሰላጤው ሀገራት መሪዎችና በህዝቦች መካከል ክፍተት አለ። የኢራን የማባባስ ስትራቴጂ ኢላማ እያደረገ ያለው ይህንን የፖለቲካ ክፍተት ነው እንጂ ቦምብን የሆነ ቦታ ላይ መጣል ብቻ አይደለም። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የህዝቡ ከመሪዎች ጋር ያለው ግንኙነት የተቋረጠ ነው። መሪዎቹ እስራኤል እንድትስፋፋ የሚረዳ ኢራንን የሚቃረን ጥምረት ሲገነቡ ቆይተዋል። ታዲያ እስራኤል አሁን በተግባር እየተስፋፋች እንደሆነ እየታየ ነው። በአሁኑ ጊዜም ድንበሯን ወደ ሊባኖስ እያሰፋች ነው። የኢራን የህዝብ ግንኙነትም በእስራኤል ላይ ያተኮረ ነው። ለህዝባቸው በተግባር እየነገሩት ያሉት እስራኤል እንድትስፋፋ ለመርዳት በእርግጥ ዋጋ መክፈል ትፈልጋላችሁ ወይ የሚለውን ነው። ይህ ደግሞ በባህረ ሰላጤው ላሉት ልሂቃንና መንግስታት እውነተኛ አደጋ ነው። ምክንያቱም የክፍተት ሲፈጠር ምን ሊሆን እንደሚችል ከዚህ በፊት በግብፁ ፕሬዝዳንት አንዋር ሳዳት ጊዜ ታይቷል። እሳቸው በ1978 ከእስራኤል ጋር የካምፕ ዴቪድ ስምምነትን ተፈራርመው ነበር። ሁሉም ሰው ያከብረው የነበረው መሬት ለሰላም የተሰኘ ስምምነት ነበር። ሆኖም በ1981 የተፈጠረው ነገር ሳዳት ባዘጋጁት ወታደራዊ ሰልፍ ላይ የራሳቸው የጸጥታ ኃይሎች በሳዳት ፊት እያለፉ ያለ ጠመንጃቸውን በማዞር ተኩሰው ገለዋቸዋል። የባህረ ሰላጤው ሀገራት እየወሰዱት ያለው አደጋም ይህንኑ ነው። አደጋው በኢራን ድሮን መገደል ብቻ አይደለም። ትክክለኛው አደጋ ከስራቸው ከህዝቡ የሚነሳና መምጣቱን ሊያዩት የማይችሉት አደጋ ነው። ሳዳት በዚያ ቀን የራሱን ግድያ እያመቻቸ እንደነበር እንዳላሰበው ሁሉ አሁን ላይ ያሉት የባህረ ሰላጤው መሪዎችም ይህንን አያስቡም። ስለዚህ ኢራን እያደረገች ያለችው ይህንኑ ነገር ነው። ኢራን በባህረ ሰላጤው ሀገራት ላይ የደቀነችው አደጋም እነዚህና ከእነዚህም የባሱ ናቸው። ከ1970ዎቹ ወዲህ አይተነው የማናቀውን የዓለም ኢኮኖሚን ያናጋ ስልታዊ ንዝረትም አሁን እየታየ ነው። ነገር ግን ኒኩለርን በተመለከተ ከዚህም የከፋ አደገኛ ነገር አለ። ትራምፕ በሰኔ ወር ያደረጉት የቦምብ ድብደባ ኢራናውያን የበለጸገ የኒኩለር ማዕድናቸውን እንዲያሸሹ አድርጓቸዋል። የቀረው ዓለምም እኛ ግዴለሾች መሆናችንን እንዲያምኑ አድርጓል። ከዚህ በፊትም ቢሆን ከቻይና በበለጠ ለዓለም ሕዝብ ትልቁን አደጋ እየደቀንን ያለነው እኛ መሆናችን ግልጽ ወጥቶ ነበር። ለምሳሌ ይሄንን በግሪንላንዱ ክስተት ላይ አይታችሁታል። ትራምፕ በዩክሬን ጉዳይ ላይ ያላቸው ያልተረጋጋና ወላዋይ አቋምም ችግር ፈጣሪ ነው። እርግጥ ነው የዩክሬን ጉዳይ ውጤቱ ለሩሲያ ጥቅም እየሰራ መሆኑ ነው። ነገር ግን የአሜሪካ አካሄድ ጀርመኖች ላይ ትልቅ ጫናን ፈጥሯል። ሩሲያ ዛሬ በዩክሬን ውስጥ ግስጋሴ እያደረገች ነው። ከዚህ በፊት ያልተቆጣጠረቻቸውን ግዛቶችም እየተቆጣጠረች ነው። ይህ ጊዜ ያለፈ ሲሄድ የአውሮፓን ሁኔታ በእጅጉ ሊያዳክመው ይችላል። የዚህ ሁሉ ተጠያቂነት ደግሞ በቀጥታ በትራምፕ ትከሻ ላይ ይወድቃል። ስልጣን ከያዙበት ከአንድ ዓመት በፊት ጀምሮ ያሉት ተከታታይና እያደገ የመጣው አዝማሚያቸው ሁከትን መፍጠር ነው።
በጦርነቱ ዙሪያ የተናገሩት ፕሮፌሰር ጄፍሪ ሳች ደግሞ አሜሪካና እስራኤል ዓለምን ወደ ጥፋት እየወሰዷት ነው ብለዋል። The US and Israel have thrown the entire world into turmoil, perhaps into World War III. አሜሪካና እስራኤል መላውን ዓለም ወደ ቀውስ አስገብተውታል። ይህ በሁለቱ ሀገራት የተወሰደ እጅግ ድፍረት የተሞላበት አሰቃቂና በደንብ ያልታሰበበት እርምጃ ነበር። አሁን ሁላችንም የዚህን መዘዝ እየተቀበልን ነው። ጄፍሪ ሳች አክለውም አሁን ላይ አሜሪካ በብዙ ቦታዎች ጦርነት ላይ ትገኛለች። በምዕራቡ ንፍቀ ክበብም ጦርነት ላይ ናት። ቬንዙዌላን ወራለች። አሁን ማዕቀብ የጣለችባትን ኩባን ደግሞ ስለ መውረር በግልጽ እየተናገረች ነው። ትራምፕ በቅርቡ ከላቲን አሜሪካ መሪዎች ጋር ተገናኝተው በምዕራቡ ንፍቀ ክበብ ስለሚደረጉ ሌሎች ወታደራዊ ዘመቻዎች ተወያይተዋል። ትራምፕ ግሪንላንድን እወራለሁ ብለው ዝተዋል። አሜሪካ አሁንም በዩክሬን ከሩሲያ ጋር በከባድ ጦርነት ውስጥ ትገኛለች። በመካከለኛው ምስራቅ የሚስፋፋ ጦርነትም አለን። እስራኤል ተጨማሪ ሀገራትን እየወረረች ነው። በፓኪስታንና አፍጋኒስታን ጦርነት እየተካሄደ ነው። ምናልባትም ከሳምንታት ወይም ከወራት በኋላ ወደ ኋላ መለስ ብለን ስናይ አዎ ሶስተኛው የዓለም ጦርነት ተጀምሯል ልንል እንችላለን። አሜሪካ በአሁኑ ጊዜ ግድ የለሽ ኃላፊነት የማይሰማትና ከእውነታው በራቀ ዲሉዥናል ፕሬዝዳንት የምትመራ መሆኗ በጣም ያሳዝናል። ካሉት ሁኔታዎች አንጻርም ሶስተኛው የዓለም ጦርነት የመጀመሩ ሂደት አይቀሬ ይመስላል። በሰሞኑን ጦርነትም እስካሁን ከ1500 በላይ ኢራናውያን ተገለዋል። ነገር ግን ሌላው ቀውስም ከፊታችን ተጋርጧል። እሱም የነዳጅ ቀውስ ነው። በአሁኑ ጊዜ ዓለማችን የኃይል ቀውስ እያጋጠማት ነው። የነዳጅ ዋጋ እያሻቀበ ነው። የኃይል ዘርፍ ባለሙያዎች የዚህ ሙሉ ተጽዕኖ ገና ወደፊት እንደሚታይ ይናገራሉ። ዓለም አቀፉ የኃይል ኤጀንሲም ይህ በታሪክ ውስጥ እጅግ የከፋው የኃይል አቅርቦት መስተጓጎል ነው ሲል ሰምተናል። ይህ ደግሞ በዓለም አቀፉ ኢኮኖሚ ላይ ከባድ ተጽዕኖን እየፈጠረ ነው። ነገሩ በዚሁ ከቀጠለ ዘንድሮ የኢኮኖሚ ጥፋት የሚከሰትበት ዓመት ይሆናል። በነዳጅ አቅርቦት ላይ ከፍተኛ መስተጓጎል እንዳለ እናውቃለን። ዓለም አቀፉ የኃይል ኤጀንሲም ያነሳው ነጥብ ይህንኑ ነው። በሆርሙዝ ሰርጥ አሁን ላይ እያለፉ ያሉት ኢራን ለቻይናና ለህንድ የፈቀደችላቸው የተመረጡ ነዳጅ ጫኝ መርከቦች ብቻ ናቸው። ነገር ግን የተፈጥሮ ጋዝና የነዳጅ አቅርቦት ላይ አስደንጋጭ ቅናሽ መኖሩን እናውቃለን። ታሪክም እንደሚያሳየው በተለይ በ1970ዎቹ እንደዚህ ያሉ የነዳጅ አቅርቦት መስተጓጉሎች በተፈጠሩ ጊዜ በዓለም ኢኮኖሚ ላይ ያመጡት መዘዝ እጅግ ከባድና በአንጻራዊነት በጣም ፈጣን የነበረ ነው። ስለዚህ በእስራኤልና በአሜሪካ የተነሳ እጅግ በጣም ከፍተኛ ወደሆነ ዓለም አቀፍ ቀውስ እየገባን ነው ብዬ አስባለሁ ሲሉ ፕሮፌሰር ጄፍሪ ሳች ተናግረዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ የኔ መስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።